ሰላም ሰላም ውድ የማራኪ ተረቶች ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የሰው ልጅ በህይወት ሳለ ማድረግ ከሚገባው ነገር አንዱና ዋነኛው ስለሆነው ፍቅር ነው። በአንድ አረንጓዴና ለምለም የሀገራችን የገጠር መንደር አካባቢ አንድ በጣም ደስተኛና ከማንም ጋር ተግባቢ የሆነ ተሻለ የተባለ ልጅ ይኖር ነበር። ተሻለ ቀኑን የሚጀምረው እንደራሱ የሚወዳቸውን የጎረቤቱ የእርሻ ስፍራ በተተከለው የንብ ቀፎ ውስጥ ካሉት የልብ ጓደኞቹ ከሆኑት ንቦች ጋር በመጫወት ነበር። ከዛም ከብቶቹን ይዞ ወደ ግጦሽ ሲሄድ ከነሱ ጋር በመጫወት ይውላል። ከብቶቹም ከሱ ጋር ለመጫወት ሁልጊዜ ፍቃደኛ ነበሩ። ማታም ሲመለስ ለአህዮቹ የሚያስፈልጋቸውን ምግብና እንክብካቤ ይሰጣል። አንዳንዴ ደግሞ ወንዝ ጋር በመሄድ ከአሳዎቹ ጋር ይጫወታል። ወፎቹም ሳይቀሩ ለተሻለ ሲሆን ምንም ፍርሃትና ጥላቻ የላቸውም። ተሻለ ከእንስሳቶቹ ጋር ቀን ሙሉ መጫወትም ሆነ እነሱን መንከባከብ አይሰለቸውም ነበር። ተሻለ የአካባቢውን ሰው ሁሉ እንደ ልጁ፣ እንደ ወንድሙና እንደ ወዳጁ ስለሚቆጥሩት ምንም ቢያደርግ ካለው ቀረቤታና ፍቅር የተነሳ መሆኑን በመገንዘብ ከመገሰጽና ከመቆጣት ይልቅ በፍቅርና በእንክብካቤ ይቀበሉታል። ቀኑን ሙሉ ከእንስሳት ጋር ጊዜውን ሲያሳልፍ የሰው ልጅ እንደ አውሬ የሚቆጥራቸውን አውሬዎችን እንኳ እንደ ጓደኞቹ ነበር የሚያያቸው። አንድ ቀን የጅብ ግልገል እናቷ ጠፍታባት ስታለቅስ ያገኛታል። ከዛም እሷን ይዞ እየተንከባከበ ወደ እናቷ ይመልሳታል። እናትየውም ተሻለን በጣም ታመሰግነዋለች። ከዕለታት አንድ ቀን በዛች ለምለምና ደስተኛ መንደር ውስጥ ከፍተኛ የተባለ ድርቅ ተከሰተ። በድርቁ ምክንያት ተሻለ በቤቱ ውስጥ የሚላስና የሚቀመስ አጣ። አንድ ቀን ግን የሚበላውና የሚቀምሰውን አጥቶ ቆዝሞ በተቀመጠበት ተአምር በሚመስል መልኩ እነዛ ከራሱ በላይ የሚወዳቸውና ቀኑን ሙሉ ከነሱ ጋር ጊዜ የሚያሳልፍባቸው እንስሳቶች ላሞችና በሬዎች በቂ ወተት ይዘው፣ ንቦች ማር፣ አህያው በበኩሉ ደግሞ የሚችለውን ያህል ፍራፍሬና አትክልት ተሸክሞ፣ የድር እንስሳቶችም ጅቦች ያደኑትን ስጋ አቀረቡለት። በዚህም ደስተኛ የሆነው ተሻለ በሆነው ነገር በጣም ተገርሞ ፈጣሪውን አመሰገነ። ከዛም በዛች ደስተኛ የሆነች የገጠር አካባቢ በሰላም መኖሩን ቀጠለ። ታዲያ ልጆች ከዚህ ተረት የምንማረው ፍቅር ከሁሉም ነገር እንደሚበልጥ ነው። ለማንም ፍቅር ከሰጠን ምላሹ በጣም ያማረና የጣፈጠ ነው። ስለዚህ ልጆች ለማንንም ቢሆን ፍቅር እንስጥ። ከዕለታት አንድ ቀን 3 ወንድማማቾች የፍየል ግልገሎች ነበሩ። አንደኛው ትንሹ ግልገል በጣም ትንሽና የሚያምር ነበር። ሁለተኛው ደግሞ ከትንሹ ትንሽ ከፍ ያለ ነበር። ሶስተኛው ደግሞ በጣም ትልቅና ብርቱ ግልገል ነበር። እነዚህ ፍየሎች በሚኖሩበት ቦታ ላይ የሚበሉት ለምለም ሳር አልቆባቸው ነበር። ከወንዙ ማዶ ግን በጣም አረንጓዴና ጣፋጭ ሳር የሞላበት መስክ ይታያቸው ነበር። ነገር ግን ወደዛ ለመድረስ በአንድ ድልድይ ላይ ማለፍ ነበረባቸው። የሚያስፈራው ነገር ግን እዚህ ጋር ነው። በዛ ድልድይ ስር በጣም ክፉ፣ አስቀያሚና አስፈሪ የሆነ አውሬ ነበር። ይህ አውሬ ማንኛውም ሰው በድልድዩ ላይ ሲያልፍ ሰምቶ ወጥቶ ሊበላው ይሞክር ነበር። መጀመሪያ ትንሹ ፍየል ግልገል ወደ ድልድዩ ቀረበ። እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም ወዲያውን ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በታላቅ ድምፅ ጮኸ። ትንሹ ፍየል እኔ ነኝ ትንሹ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በድፍረትና በትንሽ ድምፅ። እኔማ አሁን መጥቼ እበላሃለሁ ይለዋል።
ትንሹ ፍየል ግን እባክህ አትብላኝ፣ እኔ በጣም ትንሽ ነኝ፣ እናም አላጠግብህም። ከኔ ቀጥሎ ትልቅ ወንድሜ ይመጣል፣ እሱን መብላት ትችላለህ ይለዋል። አውሬውም ግልገሉ ትንሽ ስለሆነ ባይበላው እንደሚሻል አሰበ። እሺ ቶሎ እለፍ ይለዋል። ከትንሹ ቀጥሎ መካከለኛው የፍየል ግልገል ወደ ድልድዩ መጣ። እግሮቹም ከትንሹ ትንሽ በረታ። ትሪፕ ትራፕ ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም እንደገና ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ ጮኸ። መካከለኛው ፍየልም እኔ ነኝ መካከለኛው ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው። አውሬውም እኔማ አበላሃለሁ ብሎ ይመልስለታል። መካከለኛው ፍየል ግን እባክህ አትብላኝ፣ እኔ እንደ ትልቁ ወንድሜ ትልቅ አይደለሁም። ከኔ ቀጥሎ ትልቁ ወንድሜ ይመጣል፣ እሱን ብትበላው ትረካለህ፣ እኔን ብትበላኝ ግን ምንም አልጠቅምህም ይለዋል። አውሬውም ስግብግብ ስለሆነ ብዙ መብላት እንደሚፈልግ አሰበ። እሺ ብያሃለሁ፣ ሂድ እለፍ ብሎ ይመልስለታል። በመጨረሻም ትልቁ የፍየል ግልገል መጣ። ወደ ድልድዩ ሲሄድ እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ የሚል አሰሙ። አውሬውም ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በቁጣ ጮኸ። ትልቁ ፍየልም እኔ ነኝ ትልቁ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በታላቅ ድምፅ። አውሬውም እኔማ አበላሃለሁ ብሎ ይመልስለታል። ትልቁ ፍየል ግን ሞክረው እስኪና አለው በድፍረትና በንቀት። አውሬውም ቁጣው ጨመረ እና ድልድዩ ላይ ወጣ። ትልቁ ፍየል ግን ምንም አልፈራም። በቀጥታ ወደ አውሬው ሮጦ በቀንዶቹ ወግቶ ወደ ወንዙ ወረወረው። አውሬውም እየጮኸ ወደ ወንዙ ወደቀ። ወደ ወንዙ ከወደቀ በኋላ ሁለቱም ወንድማማቾች ተቀላቀሉት። ሶስቱም ወደ ማዶ መስክ ሄደው ጣፋጭና ለምለም ሳር በሰላም መብላት ጀመሩ። ከዚያን ጊዜ ጀምሮ ያንን ድልድይ ሲሻገሩ አስፈሪ አውሬ አላገኛቸውም። ልጆች እናንተስ ልክ እንደ ትልቁ ፍየል ጎበዝና ደፋር መሆን ትፈልጋላችሁ? ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። ከዕለታት አንድ ቀን በአንድ ገጠር ውስጥ አንዲት ቀይ ዶሮ ከጓደኞቿ ጋር ትኖር ነበር። ዶሮዋ በጣም ታታሪ ነበረች። በየቀኑ በጓሮዋ ውስጥ እየቆፈረች ትሎችንና ፍሬዎችን ትለቅም ነበር። ጓደኞቿ ግን በጣም ሰነፎች ነበሩ። አንዱ ዳክዬ ሁል ጊዜ በኩሬ ውስጥ ይዋኝ ነበር። ድመቱ ደግሞ ሁል ጊዜ በፀሐይ ላይ ይተኛ ነበር። አሳማውም ሁል ጊዜ በጭቃ ውስጥ ይጫወት ነበር። አንድ ቀን ቀይ ዶሮዋ በጓሮዋ ውስጥ ስትቆፍር አንድ የስንዴ ቅንጣት አገኘች። በጣም ተገረመችና ይህ የስንዴ ቅንጣት ነው፣ ለምን አልተክለውም ብላ አሰበች። ወደ ዳክዬው ሄደችና ዳክዬ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮዋ ወደ ድመት ሄደች። ድመት ይህንን ስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ከዛም ወደ አሳማው ሄደችና አሳማ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮ ብቻዋን ሆነች። እሺ እኔ ተክለዋለሁ አለች። ዶሮዋ የስንዴ ቅንጣቱን በጓሮዋ ውስጥ ተከለችው። በየቀኑ ውሃ አጠጣችው፣ አረመችው። ስንዴው ማደግ ጀመረ። መጀመሪያ ትናንሽ ቅጠሎች፣ ከዚያ ረጅም ግንድ፣ ከዚያ የስንዴ ፍሬዎች አወጡ። ስንዴው ደረሰ። ቀይ ዶሮዋ ስንዴውን ለመሰብሰብ ወሰነች። ዶሮዋ ወደ ዳክዬው ሄደች። ዳክዬ ስንዴውን ትሰበስብልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ወደ ድመቱም ሄደች። ድመት ስንዴውን ትሰበስብልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀጥላም ወደ አሳማው ሄደች። አሳማ ስንዴውን ትሰበስብልኛለህ ብላ ጠየቀችው። አሳማውም አይ
እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀይ ዶሮዋ ብቻዋን ሆነች። እሺ እኔ ሰበስበዋለሁ አለችና ስንዴውን በእያንዳንድ ቅንጣት ሰበሰበች። ከዛም በእንጨት ሳጥን ውስጥ አደረገችው። ስንዴው ተሰበሰበ። ቀይ ዶሮ ስንዴውን ለመፍጨት ወሰነች። ወደ ዳክዬ ሄደችና ዳክዬ ስንዴውን ትፈጭልኛለህ ብላ ጠየቀችው። ዳክዬውም አይ እኔ መዋኘት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ወደ ድመቱም ሄደችና ድመት ስንዴውን ትፈጭልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ከዛም ወደ አሳማው ሄደች። አሳማ ስንዴውን ትፈጭልኛለህ ብላ ጠየቀችው። አሳማው ግን አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ቀይ ዶሮዋ አሁንም ብቻዋ ሆነች። እሺ እኔ ፈጨዋለሁ አለችና ስንዴውን በድንጋይ መፍጫ አርጋ ፈጨችው። ስንዴውም ዱቄት ሆነ። ዱቄቱንም ጆንያ ውስጥ አረገችው። ከዛም ዳቦ ለመጋገር ወሰነችና ዱቄት ወደ ጎድጓዳ ሳህን አረገች። ከዛም ውሃ ጨመረችበት፣ እርሾም ጨመረች። ከዛ ሊጡን በደንብ አሸችው። ሊጡ ኩፍ ሲል ወደ መጋገሪያ ሳህን ገልብጣ ወደ ምጣድ አስገባችው። ዳቦን ከተጋገረ በኋላ ከምድጃው ውስጥ አወጣችው። እናም ዳቦ በጣም የሚያምር ሆነ። ቀይ ዶሮዋ ዳቦውን ለመብላት ወሰነች። ወደ ዳክዬም ሄደችና ዳክዬ ዳቦ ትበላለህ ብላ ጠየቀችው። ዳክዬውም አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ወደ ድመትም ሄደችና ድመት ዳቦ መብላት ትፈልጋለህ ብላ ጠየቀችው። አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ቀይ ዶሮዋም ወደ አሳማው ሄደች። አሳማ ዳቦ መብላት ትፈልጋለህ ብላ ጠየቀችው። እሱም አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ ይላታል። ቀይዋ ዶሮ ጓደኞቿን አየቻቸውና አይ እኔ ስንዴ ቅንጣት ተከልኩ፣ ውሃ ጠጣው፣ አረምኩ፣ ሰበሰብኩ፣ ፈጨው፣ ዳቦ ጋገርኩ፣ እኔ ብቻ ነኝ የሰራሁት፣ ዳቦም የምበላው እኔ ብቻ ነኝ አለች። ከዛም ዳቦውን ብቻዋን በላች። በጣም ተደስታ ነበር። ጓደኞቿ ግን ይህንን ሁሉ ስትሰራ ስላላገዟት ዳቦውን መብላት አልቻሉም። የተረቱ ዋናው ትምህርት ተስፋ ለመቁረጥና ጥረት ማድረግ አስፈላጊ እንደሆነ ያስተምረናል። በአንድ ወቅት በኢትዮጵያ ለምለም ተራሮች ስር 3 የማይነጣጠሉ ጓደኛሞች በሬዎች ነበሩ። እነዚህ በሬዎች በጋራ ይበላሉ፣ በጋራ ይጠጣሉ፣ በጋራ ይተኛሉ። በመካከላቸው ያለው ፍቅርና አንድነት በጫካ ውስጥ ላሉ እንስሳቶች ሁሉ ምሳሌ ነበር። ነጩ በሬ ጓደኞቼ ዛሬ ሳሩ እንዴት ይጣፍጣል! ሁሌ እንዲህ አብረን ከሆንን ምንም የሚያስፈራን ነገር የለም። ቀዩ በሬ ደግሞ ልክ ነህ፣ እኛ አንድ ላይ ከቆምን ግዙፍ አንበሳ እንኳን ሊያጠቃን አይችልም አለ። ይሁን እንጂ ይህ ሰላማዊ ኑሮ የማይመቸው አንድ ፍጥረት በአቅራቢያው ነበር። እሱም ተንኮለኛው ተኩላ ነው። በሬዎቹን ለመብላት ቢሞክርም 3ቱ አንድ ላይ ሆነው በቀንዳቸው ስለሚመክቱት ሊቀርባቸው አልቻለም። እነዚህ በሬዎች አንድ ላይ ሲቆሙ አንድ ድንጋይ ምሽግ ናቸው። ግን አንድ በአንድ ላይ ባገኛቸው ኦሆሆ የዚያን ቀን ድግስ ይሆኑልኛል። መጀመሪያ መካከላቸው ጥርጣሬ መዝራት አለብኝ አለ ተኩላው። አንድ ቀን ነጩ በሬ ጥቂት ፈቀቅ ማለቱን አይቶ ተኩላው ወደ ቀዩና ጥቁሩ በሬ ቀረበ። ድምፁንም አሳዝኖ እንዲህ አላቸው፣ ወዳጆቼ አንድ ሚስጥር ልንገራችሁ ብዬ ነው። ይህ ነጩ ጓደኛችሁ ቀለሙ በጣም ጎልቶ የሚታይ ስለሆነ ማታ ማታ አውሬዎች እናንተን እንዲያዩ ያደርጋል። እሱን ብታባሩት እናንተ በጥቁርና በቀይ ቀለማችሁ ከጨለማው ጋር ተመሳስላችሁ በሰላም ትኖራላችሁ አላቸው። ጥቁሩን በሬ በመጠራጠር
እንዴ ነጩ እኮ ወንድማችን ነው፣ እንዴት እናባረዋለን ብሎ ጠየቀው። ተኩላውም ምርጫው የናንተ ነው፣ ግን እሱ እስካለ ድረስ ሕይወታችሁ አደጋ ላይ ነው ብሎ መለሰለት። በሬዎቹ በተኩላው ውሸት ተታለሉ። ነጩን በሬ ከኛ ጋር ትሁን ብለው አባረሩት። ነጩ በሬም እያለቀሰ ለብቻው ሄደ። ብዙም ሳይቆይ ተኩላውን ብቻውን ሲያገኘው በቀላሉ አጠቃው። በቀጣዩ ቀን ደግሞ ተኩላው ተመልሶ መጣ። አሁን ደግሞ ይሄ ቀዩ በሬ በጣም ይጮሃል፣ አንበሳ ይጠራብሃል፣ እሱን ብታባረው አንተ ብቻህን ብልጥ ነህና በሰላም ትኖራለህ ብሎ ጥቁሩን በሬን ይነግረዋል። ጥቁሩ በሬም በቀዩ ላይ ተነሳበት። በመጨረሻም ሶስቱም በሬዎች ለየብቻቸው ሆኑ። ተኩላውም ያሰበው ተሳካለት። ሁሉንም አንድ በአንድ በላቸው። ልጆች ሶስቱንም በሬዎች አንድ ላይ በነበሩበት ጊዜ ማንም አልደፈራቸውም ነበር። ነገር ግን በተንኮል ሲለያዩ ለጠላታቸው ሲሳይ ሆኑ። ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። አንድነት ኃይል ነው፣ መከፋፈል ግን ለውድቀት ይዳርጋል። ሁልጊዜ ከጓደኞቻችሁና ከቤተሰቦቻችሁ ጋር በአንድነት ቁሙ። የሌሎችን ወሬ ሰምታችሁ ወንድሞቻችሁን አትጣሉ። ሶስቱም ትናንሽ አሳማዎችና ተኩላው። ከዕለታት አንድ ቀን 3 ትናንሽ አሳማዎች ከእናታቸው ቤት ወጥተው የራሳቸውን ሕይወት ለመመስረት ጉዞ ጀመሩ። እያንዳንዳቸው የራሳቸው ቤት ለመስራት ወሰኑ። አንደኛው አሳማ ስራ ብዙ አይወድም ነበር። ስለዚህ ቤቱን በፍጥነት ለመጨረስ ሲል ከገለባ ሰራው። ከዛም አሁን ጨረስኩኝ ልጫወት ብሎ መዝለል ጀመረ። ሁለተኛው አሳማ ደግሞ ከአንደኛው አሳማ ትንሽ ጠንከር ያለ ቤት መስራት ፈለገ። ነገር ግን እሱም ቢሆን በጣም ስለቸኮለ ቤቱን ከእንጨት ሰራ። ከዛም እንዲህ አለ፣ የኔ ቤት ከገለባ ይሻላል ብሎ ደስ ብሎት መጫወትና መዝለል ጀመረ። ሶስተኛው አሳማ ግን በጣም ብልህና ታታሪ ነበር። አንድ ቀን ክፉ ተኩላ ሊመጣ ይችላል ብሎ በማሰብ ቤቱን ከጡብና ከሲሚንቶ በደንብ አጠንክሮ ሰራ። ወንድሞቹም ለምን እንዲህ ትለፋለህ ብሎ ቢሳለቁበትም እሱ ግን እነሱን ሳይሰማ ቤቱን በሚገባ አጠናቀቀ። አንድ ቀን ክፉ ተኩላው መጣና መጀመሪያ ገለባ ቤት የሰራውን አሳማ ጋር ሄዶ እንዲከፍትለት ያንኳኳል። አሳማው እምቢ ሲለው እፍ ብዬ ቤቱን አፈርሰዋለሁ አለ። ከዛም እፍ ሲል የገለባውን ቤት ፈረሰ። አሳማውም እየሮጠ የወንድሙ የእንጨት ቤት ጋር ሄደ። ተኩላውም ወደ እንጨት ቤት ሄዶ በሩን አንኳኩቶ ክፈቱልኝ አላቸው። እነሱም አንከፍትም ሲሉት ተኩላውም አሁንም እፍ ብሎ የእንጨት ቤቱን አፈረሰው። ከዛም ሁለቱም አሳማዎች እየጮሁ ወደ ጡብ ቤቱ ሄዱ። ተኩላውም ከጡብ የተሰራው ቤት ጋር ሄዶ በሙሉ ኃይሉ ቤቱን ለማፍረስ ቢሞክርም ቤቱ ጠንካራ ስለነበር ሊያፈርሰው አልቻለም። ከዛም በጣም ተበሳጨና ወደ ጣሪያው ወጥቶ በጭስ መውጫው በኩል ወደ ቤቱ ውስጥ ለመግባት ሲሞክር የቤቱ ማሞቂያ ላይ ወደቀ። ማሞቂያውም እሳት ስለነበረው ይቃጠላል። በመጨረሻም ሰውነቱ በእሳት ቆስሎ ወደ ጫካው ፈረጠጠ። ከዛም ሶስቱም አሳማዎች በደስታና በሰላም መኖር ጀመሩ። በአንድ ወቅት ጥቅጥቅ ባለውና ለምለም በሆነ ጫካ ውስጥ አጼ ምትኩ የተባለ ኩሩ ግርማ ሞገስ ያለውና ደግ አንበሳ ይኖር ነበር። አጼ ምትኩ የጫካው ንጉሥ እንደመሆኑ መጠን ሁሉንም እንስሳት በእኩልነትና በፍቅር ያስተዳድራል። በዚህ ጫካ ውስጥ ደግሞ ሮዚ የተባለች እጅግ ፈጣንና አስተዋይ ጥንቸል ነበረች። አንድ ቀን ግን በጫካው ውስጥ ትልቅ ድንጋጤ ተፈጠረ። ለእንስሳቱ ሁሉ የሕይወት ምንጭ የሆነውና ተራራውን ተከትሎ የሚፈሰው ወንዝ
በድንገት መፍሰሱን አቆመ። ወንዙ ደረቀ። እንስሳቱ በሙሉ ተሰባስበው መጨነቅ ጀመሩ። አፄ ምትኩ ሁኔታው ስላሳሰበው ሁሉንም አማከረ፣ ግን ማንንም መፍትሄ አላገኘም። ሮዚ ዝም ብለን ተቀምጠን ውሃው እንዲመጣም ከመጠበቅ ለምን እንደደረቀ ማወቅ አለብን ብላ አሰበች። ከዚያ ማንም ሳይነግራት በፈጣን እግሮቿ ወደ ላይኛው ተራራ አቅጣጫ ሮጠች። ወንዝ ከሚመጣው ተራራው ስር ስትደርስ የደረሰውን አደጋ ተረዳች። ከከፍታው ተራራ ላይ ትላልቅ ድንጋዮች ተንከባለው ወድቀው ወንዙን የሚያልፍበት ጠባብ መንገድ ዘግተው ኖረዋል። ውሃው ከዚያው ታፍኖ ኩሬ ሰርቷል። ወደ ታችኛው ጫካ መውረድ ግን አልቻለም። ሮዚ ወዲያውን ወደ ንጉሥ አፄ ምትኩ ዘንድ ተመልሳ ሮጠች። ንጉሥ ሆይ የደረሰውን አውቃለሁ አለች እየተነፈሰች። ወንዙ አልደረቀም፣ ነገር ግን ማዶ ካለው ተራራ ላይ ትልልቅ ድንጋዮች ተንከባለው መንገዱን ዘግተውታል። እነሱን ድንጋይ ካላነሳናቸው ውሃ አናገኝም። አፄ ምትኩም በሮዚ ብልሃት ተደሰተ። ግን እነዚያ ግዙፍ ድንጋዮች እንዴት እናነሳዋለን ሲል ጠየቀ። ሮዚም እንዲህ አለች፣ ብቻችንን አንችልም፣ ነገር ግን ሁላችን ከተባበርን እንችላለን። ዝሆኖች በግንድ ይገፉታል፣ አንበሶቹም ይጎትቱታል፣ እኛ ደግሞ ትናንሽ ድንጋዮችን እናጸዳለን አለች ሮዚ። በሮዚ መሪነትና በአፄ ምትኩ ትዕዛዝ ሁሉም እንስሳቶች ወደ ተራራው ስር ሄዱ። ከዛም ሁሉም እንስሳቶች ተባብረው ድንጋዩን እየገፉ እያነሱ በመጨረሻም ድንጋዮቹ ተንከባለው ከመንገዱ ላይ ተነሱ። የታፈነው ውሃ በኃይል እየተተኮሰ ወደ ጫካው መፍሰስ ጀመረ። እንስሳቱ በሙሉ በደስታ ዘለሉ፣ ውሃውንም በእርካታ ጠጡ። አፄ ምትኩ ሮዚን በአደባባይ አመሰገናት። ዛሬ የተማርነው ነገር ቢኖር ጉልበት ብቻውን በቂ እንዳልሆነና የሮዚ ብልሃትና የእኛ አንድነት ማንኛውም ተራራ እንደሚያንቀሳቅስ ነው አለ። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። ባለቀይ ኮፍያዋ ልጅ። ከዕለታት አንድ ቀን በአንድ ትንሽ መንደር ውስጥ የምትኖር በጣም ተወዳጅ የሆነች ትንሽ ልጅ ነበረች። አያቷ ቀይ ቀለም ያለው ኮፍያ ሰርታላት ስለነበር ሁልጊዜ እሱን አድርጋ ትዞራለች። በዚህም ምክንያት ሁሉም ሰው ባለቀይ ኮፍያ እያለ ይጠራታል። አንድ ቀን እናቷ ጠራቻትና ልጄ ሆይ አያትሽ ስለታመመች ይህንን ዳቦና ቅቤ ወስደሽ ስጫት፣ ነገር ግን ጥንቃቄ አድርጊ፣ ከመንገዱ ፈቀቅ እንዳትይ፣ ደግሞም የማታውቂው ሰው እንዳታወሪ ብላ መከረቻት። ባለቀይ ኮፍያዋም እሺ እናቴ ብላ ጉዞዋን ወደ ጫካው መሃል ወደሚገኘው የአያቷ ቤት ጀመረች። በጫካው ውስጥ እየተጓዘች እያለ አንድ ግዙፍ ተኩላ ያያታል። ተኩላውም ሊበላት ቢፈልግም በአቅራቢያው እንጨት ቆራጮች ስለነበሩ ይፈራል። ይልቅኑስ በብልሃት ሊያጠምዳት አሰበ። እንደምን አደርሽ ባለቀይ ኮፍያ፣ ወዴት እየሄድሽ ነው? ልጅቷም የእናቷን ምክር ዘንግታ ደህና ነኝ፣ የታመመችውን አያቴን ለመጠየቅ ዳቦና ቅቤ ይዤላት እየሄድኩ ነው አለችው። ተኩላውም እንዴት ያልሽ ደግ ልጅ ነሽ፣ እስኪ እነዚህን ቆንጆ አበቦች ተመልከቻቸው፣ ለአያትሽ ጥቂት ለቅመሽ ብትወስጅላት ይበልጥ ደስ ይላታል አይመስልሽም? ይላታል። ልጅቷም በተኩላው ሐሳብ ተስማምታ አበቦቹን ለመልቀም ከመንገዱ ወጥታ ወደ ጫካው ገባች። ተኩላው ግን በዚህ መሃል እየሮጠ ወደ አያቷ ቤት ሄደ። አያቷም ቤት እንደደረሰ አንኳኳ። አያትየው ማን ነው ስትል ተኩላው ድምፁን ቀይሮ ባለቀይ ኮፍያ ነኝ አላት። እሷም በሩን ከፍታ ስታየው ደነገጠች። ተኩላውም አያትየውን ቁም ሳጥን ውስጥ አስገብቶ ዘጋባት። ከዛም የአያትየውን ልብስና ኮፍያ ለብሶ አልጋው ላይ ተኝቶ ባለቀይ ኮፍያዋን መጠበቅ ጀመረ። ባለቀይ ኮፍያዋም አበቦቹን ሰብስባ አያቷ ቤት ደረሰች። ወደ አልጋውም ስትጠጋ አያቷ የሆነ የተለየ ነገር እንዳላት አስተዋለች። አያቴ ጆሮሽ ለምንድነው እንዲህ ግዙፍ የሆነው? ተኩላውም በደንብ እንድሰማሽ ነው የኔ ልጅ ብሎ መለሰላት።
ባለቀይ ኮፍያውም አያቴ አይኖችሽ ለምንድን ነው እንዲህ ትልቅ ይሆኑ ብላ በድጋሚ ጠየቀቻት። ተኩላውም በደንብ እንዳይሽ ነዋ የኔ ቆንጆ ብሎ መለሰላት። ባለቀይ ኮፍያውም አያቴ እጆችሽ ለምንድን ነው እንዲህ የተለወጡ? ተኩላውም በደንብ አቅፌ እንዲይዝሽ ነዋ ብሎ መለሰላት። ባለቀይ ኮፍያውም አያቴ ጥርሶችሽ ለምንድን ነው እንደዚህ አስፈሪና ትልቅ የሆኑ? ተኩላውም በደንብ እንድበላሽ ነዋ ብሎ ዘሎ ሊይዛት ሲል ባለቀይ ኮፍያዋ እየጮኸች ሮጠች። በዚህን ጊዜ በአቅራቢያው የነበረ አንድ እንጨት ቆራጭ ጩኸቷን ሰምቶ ወደ ቤቱ መጥቶ ልጅቷንና አያቷን ያድናቸዋል። ባለቀይ ኮፍያዋም በዚህ ቀን ትልቅ ትምህርት አገኘች። ከዛ ቀን በኋላ የማታቆም ሰው ላለመነጋገርና ከእናቷ መንገድ ላለመውጣት ቃል ገባች። ሰላም የዚህ ቻናል ተከታታዮች፣ ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። ተረቱ ስለ ሁለት ምርጥ ጓደኛሞች ነው። አንዷ ከገጠር፣ አንዷ ደግሞ ከከተማ። ከዕለታት አንድ ቀን በለመለመው አረንጓዴ በለበሰው የኢትዮጵያ ገጠር የምትኖር ፀሐይ የምትባል አንድ ደስተኛ ልጅ ነበረች። በሌላ በኩል ደግሞ በትልቁ በፎቅና በመኪና በተሞላው ከተማ የምትኖር ሊንዳ የምትባል የቅርብ ጓደኛዋ ነበረች። ፀሐይ የገጠሩን ንጹህ አየርና የከብቶችን ድምፅ ትወድ ነበር። ሊንዳ ደግሞ በስልኳ ፊልሞችን ማየት ትወድ ነበር። ሆነም ሁለቱም የየራሳቸው ኑሮ ቢወዱም እርስ በርሳቸው የጓደኛዬ ሕይወት ምን ይመስል ይሆን ብለው በጣም ይጓጉ ነበር። ስለዚህ አንድ ቀን ተራ በተራ ለመጠያየቅ ተስማሙ። መጀመሪያ ሊንዳ ሻንጣዋን አሽጋ ወደ ገጠር ተጓዘች። ፀሐይ ጓደኛዋን ስታይ በታላቅ ደስታ እየሮጠች ተቀበለቻት። ፀሐይ ሊንዳን ለየት ያለ የገጠር ምሳ አቀረበችላት። ምግቡ ምን እንደሆነ ታውቃላችሁ ልጆች? ከሽምብራው አዝመራው ትኩስ ሆኖ የተቆረጠ አረንጓዴ እሸት፣ የተለያዩ የገጠር ምግቦችና ትኩስ ወተት ነበር። ምሽት ላይ ሰማዩ በሺዎች የሚቆጠሩ ከዋክብት ደምቆ ነበር። ፀሐይ ሊንዳን ከዋክብቱ ስር ተቀምጠው የገጠሩን ጸጥታ እየሰሙ ጨዋታቸውን ቀጠሉ። ሊንዳ ግን የገጠሩን ሁኔታዎችን አልወደደቻቸውም። እዚህ እኮ በጣም ጨለማ ነው፣ የእንስሳቶቹ ድምፅ ያስፈራል፣ ደግሞም ኢንተርኔት የለም፣ ፊልም ማየት አልቻልኩም አለች። ፀሐይ እየሳቀች አይ ሊንዳ፣ እዚህ እኮ ሰላም አለ፣ ንጹህ አየርና እውነተኛ እረፍት ታገኛለሽ፣ ከከዋክብቱ በላይ ምን ፊልም አለ ብላ መለሰችላት። በሚቀጥለው ሳምንት ፀሐይ ተራዋ ደርሶ ወደ ከተማ ሄደች። የሊንዳ ቤት ፎቅ ላይ ነበር። ቤቱ በኤሌክትሪክ መብራት ደምቆ ልክ እንደ ቀን ያበራ ነበር። ሊንዳ ለፀሐይ ዘመናዊ ምግቦችን አቀረበችላት። የሚጣፍጥ ፒዛ፣ ቀዝቃዛ አይስክሬም እና በፋብሪካ የታሸጉ ጣፋጮችን። ደስ የሚል የልጆች ፊልምም ጋበዘቻት። ፀሐይ መጀመሪያ ላይ በነገሩ ሁሉ ተገረመች። መብራቱ፣ ምግቡ፣ ፎቁ። ግን ብዙም ሳይቆይ መጨነቅ ጀመረች። የከተማው ጫጫታ፣ የሰው ግርግር መተኛት ከለከላት። ሁሉም ሰው ሩጫ ላይ ነው። ሁሉም በስልክ ወሬ ተጠምደዋል። ማንም ተረጋግቶ አይጫወትም። የመኪናው ጭስም ይረብሻል። በአጠቃላይ ፀሐይ የከተማውን ኑሮ አልተመቻትም። ወደ ቤቷ ለመመለስ ሻንጣዋን ሸከፈች። ከመሄዷ በፊት ሊንዳን አቅፋ እንዲህ አለቻት። ሊንዳዬ፣ የአንቺ ከተማ በምቾትና በቴክኖሎጂ የተሞላች ናት። መብራቱም ያምራል። ነገር ግን እኔ የራሴን ሰላማዊ ገጠር እመርጣለሁ። በከተማው ድምቀት ውስጥ ሰላም የለም፣ በገጠሩ ጸጥታ ውስጥ ግን ሕይወት አለ። እኔ ወፎቹን ጩኸትና የከዋክብቱን ብርሃን ናፈኩ። ሊንዳ የጓደኛዋን ምርጫ ከበረች። ልክ ነሽ ፀሐይ፣ የሁለታችን ቦታ ልዩ ነው አለች። ከዚያን ቀን ጀምሮ ሁለቱም የራሳቸው ዓለም እያደነቁ ነገር ግን የሌላውን ልዩነት እያከበሩ በደስታ መኖር ቀጠሉ።
ልጆች የዛሬው ተረት የሚያስተምረን እያንዳንዱ ቦታ ገጠሩም ከተማውም የራሱ ጸጋና የራሱ ፈተና አለው። ለአንዱ ገነት የሆነው ቦታ ለሌላው እስር ቤት ሊመስለው ይችላል። ዋናው ቁም ነገር ግን እኛ ባለንበት ቦታ ላይ ሰላምንና ደስታን ማግኘት ነው። እሺ፣ ተረቱ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ሌላ አስተማሪ ተረት እንድነግራችሁ ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑ።